መኮልልች ሆኑ። እግሮችሽ በጫማ ውስጥ እንዴት ውቦች ናቸው። ዳሌዎችሽ በአንጥረኛ እጅ እንደተሰሩ እንደ ዕንቁዎች ይመስላሉ። እምብርትሽ የወይን ጠጅ እንደማይጎድልበት እንደተነጠጠ ጽዋ ነው። ሆድሽ እንደ ስንዴ ክምር በአበባም እንደታጠረ ነው። ሁለቱ ጡቶችሽ ከደበረሽ አስኩብዬሽ ችግር የለም። ሁለቱ ጡቶችሽ እንደ ሁለቱ መንታ እንደ ሚዳቋ ግልገሎች ናቸው። አንገትሽ እንደ ዝሆን ጥርስ ግንብ ነው። ዓይኖችሽ በሐሴቦን ውስጥ በባትራዊ ብር አጠገብ እንደ ውሃ ኩሬዎች ናቸው። አፍንጫሽ ወደ ደማስቆ አፋዛዥ እንደሚመለከት እንደ ሊባኖስ ግንብ ነው። ራስሽ እንደ ቀርሜሎስ ተራራ በላይሽ ነው። የራስሽም ፀጉር እንደ ሐምራዊ ሐር ነው። ንጉሥሽ በሹሩባው ታስሯል። ወዳጄ ሆይ እንዴት የተዋብሽ ነሽ! እንዴትስ ደስ ታሰኛለሽ! ይህ ቁመትሽ የዘንባባ ዛፍ ይመስላል። ጡቶችሽም የወይን ዘለላ ይመስላሉ። ወደ ዘንባባው ዛፍ እመጣለሁ፣ ጫፎቿንም ይይዛለሁ። እርኩሽ ጡቶችሽ እንደ ወይን ዘለላ፣ የአፍንጫሽን ሽቶ እንደ ዕንቁይ ናቸው። ጉሮሮሽ ለወዳጅሽ ያለ ይቀጥል። ደስ ይላል። እኔ ገናረብ ስማ ምን ፎንቃ ቢጠልፈው ነው እንደዚህ ብሎ ይጻፉ። ወይዬ ሄዱዬ እናቴ ወይ ፎንቃ የጠለፈው ድምፅ አለ ማለት ዝፋን በሚል ነገር አይችልም። ፎንቃ የጠለፈው ሶስት ነው አይደለ? እሺ ሌላ ደግሞ ይህ ልቀይ ነው የአይነት ከሆነ ሌላ ና እስኪ የሰው ልጅ ሆይ የአንዲት እናት ልጆች የሆኑ ሁለት ሴቶች ነበሩ። አመነዘሩ፣ በኮረዳነታቸው አመነዘሩ። በዚያ ጡቶቻቸው ሟሸሹ፣ በዚያም የድንግልናቸው ጡቶች ተዳበሱ። ስማቸውም የታላቂቱ ኦሖላ የእህቷም ኦሖሊባ ነበረ። ለእኔም ሆኑ ወንዶችና ሴቶች ልጆችንም ወለዱ። ኦሖላም ገለሞተችብኝ፣ ሽሞቿንም ሶራውያንን በፍቅር ተከለቻቸው። እነርሱም ሰማያዊ ሐር የለበሱ አለቆች፣ ማመንቶች፣ መልከ መልካሞች፣ ጎበዛዝት፣ በፈረስ ላይ የሚቀመጡ ፈረሰኞች ነበሩ። ግልሙትናዋንም ከተመረጡ ከአሦር ሰዎች ሁሉ ጋር አደረገች። በፍቅርም በተተከለቻቸው ጣዖቶቻቸው ሁሉ ረከሰች። በግብፅም የነበረውን ግልሙትናዋን አልተወችም። በዚያም በኮረዳነቷ ጊዜ ከእርሷ ጋር ተኝተው ነበር። የድንግልናዋንም ጡቶች ዳብሰው ነበር፣ ግልሙትናቸውንም አፍስሰውባት ነበር። ስለዚህ በፍቅር በተከለቻቸው በውሽሞቿ በአሦራውያን እጅ አሳልፎ ሰጠ። እነርሱም ኀፍረተ ሥጋዋ ገለጡ፣ ወንዶችና ሴቶች ልጆቻቸውንም ማርከው ወሰዱ። እህቷም ኦሖሊባ ይህን አየች። ሆኖም ከእርሷ ይልቅ በፍቅር በመከተሏ ረከሰች። ግልሙትናዋንም ከእህቷ ግልሙትና ይልቅ በዛ። አለቆችንና ሸማመንቶችን ጎረቤቶቿንም ጌጠኛ ልብስ እያለ ይሄደ። እንዴት አየሽ? ይሄ ደስ ይላል። አረቅቅደው ወደዚህ ላይ ይለኛል። እዚህ አረድ ብሎ ምን ይላል? ብልታቸውም እንደ አህያ ብልት ሆኑ። ምንድን ነው ብልታቸውም እንደ አህያ ብልት የሆኑ ሰዎችን ተመኝሻቸው። የዘር ፍሰታቸውም እንደ አህያ የዘር ፍሰት ይሆናል። በወሲብ ተመኝሻቸው። ስለ ኮረዳነትሽ ምክንያት ጡቶችሽን በዳበሱ ጊዜ የኮረዳነትሽን ሴሰኝነት አሰብሽ። እንዴት ደስ ይላል።
እንዴ ምን ማለት ነው ደግሞ? ዜሙ ቢኒ ረፍ ቢን ነው የሚለው። እሺ ቤቲ ይህ ከምን ላይ ምናነበኩ? መጽሐፍ ቅዱስ ያው ነው ኢየሱስ ክርስቶስ እና ወላሂ ላዚ መጽሐፍ ቅዱስ ነው። ጡቶችሽ አንገትሽ ምናምን ሁለቱ ተዳበሱ ድንግልናሽን ምናምን ምናምን እንዳለ መጽሐፍ ቅዱስ ቅድመ ብለሽን ነበር ስታነብ የሰታዳመሴ ጊዜ ይሄ መጥፎ ጅንጀራ እንደሆነ ገልጸሻል። በነገራችን ይህ ነው እንግዲህ የአምላክ ቃል ሊሆን ይችላል ብለሽ ታስቢያለሽ? በፍጹም የአምላክ ቃል እንዲህ አልነበረ። እኔ የምለዋት ማለት የትኛው መጽሐፍ ቅዱስ እኔ መጀመሪያውንም የሆነ ጋጠል ወይ የሆነ ነገር ላይ መጽሐፍ ላይ አግኝታ የምታነበር የሚመስለኝ ትንሽ ማለት አንተ የትኛው መጽሐፍ ቅዱስ ነው ያለ? 81 ኦርቶዶክስ ነሽ አይደለ? ሁለትም አለ ያን ሁለት 66ም 81 አድም ላይ ታገኛለች። ያነቡም ሲጀመር ያነቡ እኮ ያውቃሉ። አልሐምዱሊላህ ለኒዕመተል ኢስላም ያ ረብ እኔ ደግሞ ፀጉሮች ምናምን ሲልኩ እንዲህ እያልኩ እስማ የሆነ የሽንጀራ ምናምን ነገር ይችላል። የመጀመሪያ ያነበብካቸው ናቸው በጣም እየወጡ የመጡት እንጂ የመጀመሪያ እንደዛ ነበር የሚመስለኝ። እንግዲህ አላውቅም። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰላም እንዴት ናቸው? ሰሞኑን በአንድ ሚዲያ ላይ እስልምናን እንወክላለን ብለው ሙዚቃ በእስልምና ይፈቀዳል ይቻላል ብለው ሲናገሩ ሰማ አንድ ቪዲዮ ላይ። ያን አስመልክቶ መልስ ለመስጠት ወደድኩኝ። ኢስላም ስለ ሙዚቃ ምን ይላል የሚለው ጭራሽ ነቢ ሰለላሁ ዐለይሂ ወሰለም ፈቅደዋል እያለ ነው ልጁ ሲናገር የነበረው። በመጀመሪያ ሁላችንም ልንጠነቀቅ የሚገባው ነገር በአላህና በመልእክተኛው ላይ ያላሉትን ብለዋል ማለት በጣም ትልቅ ወንጀል ነው። ቁል ኢነማ ሐረመ ረቢየ አልፈዋሒሸ ማ ظهረ ሚንሃ ወማ በጠን ወልኢስመ ወልበግየ ቢገይሪ አልሐቅ ወአን ተሽሪኩ ቢላሂ ማ ለም ዩነዝል ቢሂ ሱልጣነን ወአን ተቁሉ ዐላ ላሂ ማ ላ ተዕለሙን። በአላህ ላይ በመልእክተኛው ላይ የማታውቁትን ነገር መናገር ይሄ ከታላላቅ ወንጀሎች የሚመደብ ነው። አላህ ስብሓነሁ ወተዓላ በሱረቱ ነሕል ላይ ወላ ተቁሉ ሊማ ተሲፉ አልሲነቱኩም አልከዚበ ሃዛ ሐላሉ ወሃዛ ሐራም ሊተፍተሩ ዐላ ላሂ አልከዚብ ኢነ ለዚነ የፍተሩነ ዐላ ላሂ አልከዚበ ላ ዩፍሊሑን ይላል። የማታውቁትን ነገር ይሄ ሐራም ነው ይሄ ሐላል ነው ብላችሁ በአላህ ላይ ቅጥፈትን እንዳትቀጥፉ። ይሄ መቅጠፍ በአላህ ላይና መልእክተኛው ላይ መቅጠፍ በፍጹም እነዚህ ሰዎች አይድኑም፣ ነፃ አይወጡም ብሏል። ስለዚህ አላህን ልንፈራ ይገባል። ስለ አላህና ስለ መልእክተኛው ስንናገር ይሄን ፈቅደዋል አልፈቀዱም ስንል ከማስረጃ አንፃር ሊሆን ይገባል። ካላወቃችሁ ጠይቁ። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ይላል አላህ። የማታውቁ ከሆናቸው የእውቀት ባለቤቶችን ጠይቁ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነል ከዚበ ዐለየ ለይሰ ከከዚብ ዐላ ገይሪህ ፈመን ከዘበ ዐለየ ሙተዐሚደን ፈልየተበወዕ መቅዐደሁ ሚነ ናር አሉ። በእኔ ላይ መዋሸት በሌላ ሰው ላይ እንደመዋሸት ቀላል ነገር አይደለም ብሏል። በእኔ ላይ ያውቅ ሆን ብሎ የዋሸ ሰው ከወዲሁ የጀሃነም እሳት መቀመጫውን ያዘጋጃት ብለዋል። በጀሃነም ነው የምትሄደው። ስለዚህ ጥንቃቄ እናድርግ። በተለይ እንዲህ ለሰው ለሚሰራጭ የሆነ ትምህርት ላይ እውቀት በሌለ ነገር ላይ አንናገር። ታውቃላችሁ ይሄ ነው። አሁን ስለ ሙዚቃ ኢስላም ምን ብሏል? ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ወይ? ሐራም ነው ብለው ተናግረዋል ወይ ወደሚለው እንምጣ። አዎ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሙዚቃ ሐራም ነው ብለዋል። ቡኻሪ ላይ በተዘገበ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለየኩነነ ሚን ኡመቲ አቅዋሙን የስተሒሉነ አልሒረ ወልሐሪር ወልኸምረ ወልመዓዚፍ። ለየኩነነ ሚን ኡመቲ አቅዋሙን የስተሒሉን ያዕኒ አን ዩሒሉነ ማ ሐረመሁ ላሁ ሱብሓነሁ ወተዓላ። አላህ እርም ያደረገውን ነገር ሐላል ነው ይፈቀዳል ብለው የሚነሱ ሰዎች አሉ ከትውልዶቼ ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ከነዚያ መካከል አንደኛው ሙዚቃንና የሙዚቃ መሳሪያን ገለጹ።
እነዚህን አላህ እርም አድርጓቸው ሳለ ሐላል ነው ብለው የሚነሱ ሰዎች ይመጣሉ አሉ። ልክ የዛሬዎቹ እነዚህ ሰዎች ማለት ነው። በዚህ ሐዲስ ላይ የነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይነት ማረጋገጥ እንችላለን። አንድ ነብይ ከነብይነቱ ማረጋገጫ ምንድነው? ትንቢትን ይናገራል፣ ያ ትንቢት ይፈጸማል በተናገረው መሰረት። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከትውልዶች ያሉ አይ ሚን ኡመቲ الإجابة الذين استجابوا لنداء النبي عليه الصلاة والسلام والإسلام ከትውልዶቼ ከእኔ ኡመቶች ሙስሊም ነን ብለው ሙዚቃን አላህ ሐራም አድርጎት ሳለ ሐላል ነው ብለው የሚነሱ ሰዎች ወደፊት ይመጣሉ ብለው ተናግረው ነበር። እና ይህ አንደኛው የነብይነታቸው ማረጋገጫ ነው እንዳሉት ተከሰተ። ሌላው ሐራም እንደሆነ ቃል በቃል በዚህ ሐዲስ ላይ ተናግረዋል። በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ስለ ሙዚቃ ተናግረዋል። ሰየኩኑ ፊ ኡመቲ ኸስፉን ወቀዝፉን ወመስኹን فسأل رجل من أصحاب النبي صلى الله عليه وسلم فقال متى ذلك يا رسول الله؟ قال إذا ظهرت القينان والمعازف وشربت الخمور. نبياتنا صلى الله عليه وسلم من قالوا ولفت بأمة الشلاء خسف قذفنا مسخ يكست على الوالد. خسف مالت سنتت مالت ነው ልክ ቃሩን እንደሰመተ ልክ እንዲሁ ደግሞ ቀዝፍ ልክ የሉት ህዝቦች በድንጋይ እንደተደበደቡ ታሪኩን ታውቃላችሁ። መስኽ ልክ እንዲሁ ካሉበት ከሰውነት ማንነታቸው ወደ ሌላ ፍጥረት መቀየር ልክ ወደ አሳማና ወደ ዝንጀሮ እንደተቀየሩት ታሪካቸውን ታውቃላችሁ። ይህ መቼ ነው የሚሆነው አንተ የአላህ መልእክተኛ ብለው ጠየቋቸው። ከዚያ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ዘፋኞች በገሃድ በወጡ ጊዜ ብለው ተናገሩ። የሙዚቃን መሳሪያ በገሃድ ባወጡ ጊዜ ሰዎች ብለው ተናገሩ። ልክ እንዲሁ አስካሪ መጠጦች በተጠጡ ጊዜ አሉ። ስለዚህ የዘፋኞች መውጣት፣ የሙዚቃ መሳሪያዎች በገሃድ መውጣት ሙስሊም ነን ብለው ከነዚህ አካሎች መከሰታቸው አንዱ የትንሣኤ ቀን ምልክት ነው፣ የቂያማ ምልክት ነው። እንዲህ አይነት ሰዎች እንደሚነሱ ይህ ነገር የተወገዘና የተከለከለ መሆኑ ከነቢያችን ሰለላሁ ዐለይሂ ወሰለም ዘንድ ከዚህ ከሐዲስ መረዳት እንችላለን። ያ ነው ይህ ከነቢያችን ሰለላሁ ዐለይሂ ወሰለም ሐዲሶች ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ከልክሏል። ሱራ ሉቅማን ላይ ስለ ሙዚቃ ተናግሯል። የቁል አላህ ሱብሓነሁ ወተዓላ ወሚነ ናሲ መን የሽተሪ ለሁወል ሐዲስ ሊዩዲለ ዐን ሰቢሊላሂ ቢገይሪ ዒልሚን ወየተኺዘሃ ሁዝዋ ኡላኢከ ለሁም ዐዛቡን ሙሂን ይላል። ከሰዎችም አለ አጥማሚ የሆነን ከንቱና ዛዛታ የሆነ ንግግር የሚገዛ ብሎ ተናገረ። ገብቷችኋል? ሰዎችን ከአላህ መንገድ ሊያስት ከአላህ መንገድ ሊያጠም ከንቱ የሆነ ዛዛታ ንግግር የሚገዛ ሰው አለ ብሎ ተናገረ። ለእነዚህም አድካሚ የሆነ ቅጣት አላቸው የትንሣኤ ቀን እያለ ተናገረ። እዚህ ቦታ ላይ የሰሓቦች ትርጓሜ ምንድን ነው ብለን ስናይ ጊዜ አብዱላህ ብኑ አባስ ታላቁ ሰሓባ፣ አብዱላህ ብኑ መስዑድ፣ ጃብር ብን ዓብድላህ እነዚህ ሶስቱና ሌሎችም ሰሓቦች ምን አሉ? እየማል አብዱላህ ብኑ መስዑድ ወላሂ እዚህ ቦታ ላይ አጥማሚ ንግግር ከንቱ ንግግር የተባለው ኢነሁል ጊና ኢነሁል ጊና ኢነሁል ጊና ለሶስት ጊዜ እርሱ ሙዚቃ ነው ሙዚቃ ነው ሙዚቃ ነው እያለ እየማለ ተናግሯል። ቦታቸው አለ። አብዱላህ ብኑ መስዑድ ሌላ ቦታ ላይ ምን ይላል? ኢነል አጋኒ ዩንቢቱ አኒፋቅ ፊል ቀልብ፣ ሙዚቃ በልብ ላይ ንፍቅናን ያበቅላል እያለ ይናገራል። ያወግዙ ነበር፣ ይከለክሉ ነበር። ሰሓቦች በግልጽ ተናግረዋል። አብዱላህ ብኑ ዓባስ ተጠየቀ። ጃአ ረጁሉን ኢላ አብዱላህ ብን ዓባስ ረዲየላሁ ዐንሁ ወቃል የብነ ዓባስ ዐንዲ ሱአል። አንድ ሰው ወደ ብኑ ዓባስ ጋር መጣና ጥያቄ ጠየቀ። እኔ ጥያቄ አለኝ አለ። ማ ተቁሉ ፊል ጊና፣ ስለ ሙዚቃ ምን ትላለህ ብኑ ዓባስ ብሎ ጠየቀው ሰሓባውን። ምን ብሎ መለሰለት? አሕላሉን አም ሐራም፣ ሐላል ነው ወይስ ሐራም ነው ብሎ ጠየቀ። ከዚያ አብዱላህ ብኑ ዓባስ ጥያቄውን በጥያቄ መለሰለት። ምን አለው? ኢዘ እጅተመዐ አልሐቁ ወልባጢል የውመ አልቂያመቲ ፈአይነ ሰየኩን አልጊና። ሐሰትና እውነት የትንሣኤ ቀን በሚሰበሰቡ ጊዜ ሙዚቃ ከየትኛው የሚሆን ይመስልሃል? ከሐሰት ጎና ነው ወይስ ከሐሰት ጎን ወይስ ከእውነት ጎን የሚሆን ይመስልሃል? እንግዲህ ከሶላት ከሐጅ ከጾም ጋር አይሰበሰብም ሙዚቃ መቼ። አይ ከባጢል ጋር ነው ከሐሰት ጋር ነው እንጂ ብሎ ተናገረ ሰውየው። አጀብተ ነፍሰከ ቢነፍሲከ አለው። ራስህን በራስህ መልሰሃል ጥያቄህን ሂድ አለው። ስለዚህ ሐራም እንደሆነ ቃል በቃል ይናገሩ ነበር ሰሃቦች። ነብዩ ሰለላሁ ዐለይሂ ወሰለም ሐራም እንደሆነ ተናግረዋል። ያው የቁርአን ማስረጃ፣ የሰሃቦች ማስረጃ፣ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ማስረጃ ነው። ልክ እንዲሁ የዑለሞች ኢትፋቅ፣ የአንድ ሰው የሁለት ሰው ሐሳብ እንዳይመስላቸው ይሄ ኢጅማዕ የጸደቀበት ጉዳይ ነው። ኢማሙ ጠበሪ ረሂመሁላህ ተዓላ ኢጅማዕ ዘግበዋል በዚህ ጉዳይ ላይ ተታቻው። ኢብኑ ሐጀር
ሌሎችም ይህንን አልኢማም ኢብኑል ቀይም ረሒመሁላህ ተዓላ እነዚህ ሁሉ ዘግበው። ስለዚህ ሐራም ነው ሙዚቃ፣ ተጠንቀቁ፣ አትሸወዱ። እያላቸው መሰብኩ ሰዎች እናንተ የትንሣኤ ቀን ምልክቶች ናቸው። እናንተ በቃ ነቢ ሰለላሁ ዐለይሂ ወሰለም እንዲህ አይነት ሰዎች ይከሰታሉ ተጠንቀቁ ብሎ ተናግረው ነበር። አሁንም ተጠንቀቁ እነዚህን ሰዎች። እናንተ እስላምን አትወክሉም፣ አላህ ልትፈሩ ይገባል። በዲን ላይ የማታውቁትን አትናገሩ፣ ሰውን አታስቱ፣ አታጥሙ። ስለ ዲናችሁ ተማሩ ከመናገራችሁ በፊት። አልዕልሙ ቀብለ አልቀውሊ ወልዐመል፣ ከስራና ከንግግር በፊት እውቀት ይቀድማል። ቦታቸዋል። ስለዚህ ይሄ ነው። እንዲህ አይነት ሰዎችን ትልቅ ሚዲያ ላይ እያመጣችሁ የምታቀርቡ ሰዎች ትልቅ ስህተት እየሰራችሁ ነው። አላህ ልትፈሩ ይገባል፣ ልትቆጠቡ ይገባል። ማንን ማቅረብ እንዳለባችሁ ወቁ። ትጠየቁበታላችሁ፣ ኃላፊነቱን ትወስዳላችሁ። السلام عليكم ورحمة الله وبركاته.